رحمة المؤمن الولد في الجنة. እንግዲህ ብያቸዋለሁ ሰው ብዙ አይነት አምሮት ይኖረዋል እና አንድ ሰው ልጅ ካማረው ልጅ ወዳድ ብዙ ሰው አለ አይደል ዱንያ ላይ ልክ አኺራ ላይ እኔ ልጅ ያምረኛል ያለ ሰው አሉ ረሱል አለይሂ ሰላቱ ሰላም كان حمله ووضعه وسنه في ساعة واحدة كما يستوي ፈጣን ምርት ነው ጀነት ውስጥ ያለው ይጸነሳል ይወለዳል በፈለገው የ10 ዓመት ልጅ ፈልጋለሁ ካለ የ10 ዓመት ልጅ ወዲያውን ይመጣል እንዴት ይሆናል እንዳትሉ በዱንያ ሰሌት እንዳታዩት በአላህ ፍላጎት የሚፈጸም ነገር ስለሆነ በአላህ ውሳኔ የሚፈጸም ነገር ነው انما امره اذا اراد شيئا ان يقول له ماذا كن فيكون አንተ ብቻ ፈልግ المؤمن በሃይማኖትሽ እኔም በሃይማኖት የቴዲ አፍሮ ሐዲስኛ ጋር አይሰራም አንቺም በሃይማኖትሽ እኔም በሃይማኖት የሚባል ነገር የለም እኛ የምንመራው በአምላካችን በአላህ ህግ ነው ሐላልና ሐራሙን አላህና መልእክተኛው አብራርተውልናል እኔ ሃይማኖቴን እስካከበረልኝ ድረስ እሱም በሃይማኖቱ ሆኖ ከሱ ጋር ተጋብቼ ልኑር የሚባል ነገር አላህን ልንፈራ ይገባናል ነገ ትለያያላችሁ ወይ አንቺ ትሞቻለሽ ወይ እሱ ይሞታል ብዙ ነገር አለ ዲናችንን አጥተን ከኩፍር ህይወት ጋር ልንቀጥል አይገባንም አላህና መልእክተኛው ይሻሉናል እንደ መጀመሪያ ደረጃ ሁሉም ወንዶች ልክ እንደ ዩሱፍ ነው የሚሆኑት እንደ ዩሱፍ ቁንጅና እንደ ዩሱፍ ቁንጅና ማለት ልክ በከነቢያቶች በአጠቃላይ በዚህ ዓለም ላይ ከተፈጠረ ሰው እንደ እስልምና እንደ ዩሱፍ ቆንጆ የለም በጣም ቆንጆ ነው ዩሱፍ ስለዚህ ወንዶች ሁሉ ዩሱፍ ማን ነው አፍረስዬ ዩሱፍ ማን ነው ዩሱፍ ዮሴፍ ነው ዮሴፍ ያዕቆብ ልጅ እሺ እና ልክ እንደሱ ቆንጆ ነው የሚሆኑት ስለዚህ ወንዶች የሚገባቸው ይሄንን ቆንጆ የሆነውን ባላቸው የሚፈልጉትን ወንዶች ሁሉ እንደ ዮሴፍ ቆንጆ ነው የሚሆኑት አፍረስዬ ወንዶች በሙሉ አሁን አንተም እንደ ዮሴፍ ነው የምትሆነው ምን ነው የምትስቀው ሲስታር ኧረ ተው ሲስ ግን መጀመሪያ በቃ ሀሳቤን ጨርሻለሁ እንጨት አምላኪ ካልሆንክ ተናገር ችግር የለውም እንግዲህ አሁን ሚውት አድርግና ያንተ አላ ቆለጥ ወሸላ ያለው የሚረጭ ሰውን በስፐርም የሚፈጥር በትንሳኤ ቀን በስፐርም የሚቀሰቅስ ሁለት ቀኝ እጅ ያለው እሱን ነው የምታመልከው እንግዲህ ያንተን አምላክ በዚህ ደረጃ ከነገርንህ እኛን እንጨት አምላኪዎች ብለህ የትኛውን እንጨት እንደምናመልክ ደግሞ መናገር ትችላለህ ባት ያለው እርቃኑን እንትን የምል በብልግና የሚደሰት ጀነት የሱ ጀነት ግማሽ ከተማ ቂጥ ያላቸው ሴቶችን የሚያጠራቅም ያንተ አላ እንግዲህ ማስረጃ አምጣ አሁን ላልከው ማስረጃ አምጣ ቆይ ኧረ ተረጋጋ አንተ እኮ ብዙ ከባድ ስድብ እንደሰደብከን ብዙ ነገር ልታወራ ፈለክ እሱ ጀነት ብሎ ያዘጋጀው ግማሽ ከተማ የሚያክል ቂጥ ያላትን ሴት ባቷ አንድ ምንድነው ዳሌዋ 1.6 ኪሎ ሜትር የምታክል ሴት ቁመቷ 30 ሜትር የሆነች ሴት እንደዛ አይነት ሴት ነው ያዘጋጀልኝ እንደ አንድ ሴት ብቻ ብትሆን ጥሩ ነው እንደዛ አይነት 72 ሴት ነው ያዘጋጀልኝ እዛ ትሄዳለህ ትሾግራለህ እዚህ ሚውት አድርጋ ስድብ የጀመርከው ራሴ ስለሆንክ ማለት ነው ወሸላ ቆለጥ ያለው በስፐርም ሰውን እንደፈጠረ የምናገር በትንሳኤ ቀንም ደግሞ በዛው ስፐርም እየረጨ የሚቀሰቅስ አርሽ ላይ የተቀመጠ አንድ ቦታ ተገትሮ የሚቀመጥ አሻንጉሊት እሱ ነው አላ ለአንተ ፈጣሪ ስለዚህ ያንተን አላ በትክክሉ እወቀው ሙሐመድ ሰራሽ የሆነ ከሙሐመድ በፊት ያልነበረ ነቢያቶች የማያውቁት ለሙሐመድ ብቻ የተገለጠ እሱን እየተከተልክ መጥተህ እኛን እንጨት አምላኪዎች ናችሁ ስትለን እንዲያው መጀመሪያ ይጨመርልህ ሀቢብ ጨምርለት
በማስረጃ እያጣቀስክ እሺ ሰላም ለክርስቶስ ይብዛላችሁ። እዚህ ያላችሁ የክርስቶስ ሰላም ከእናንተ ጋር ይሁን እላለሁ። ሀቢቢ ነች ልበል? ሀቢቢ ምን ነው ስሙን አረብኛ አረግሽው? እሺ ዋናው ፖይንታችን ምንድነው? እንጨት አምላኪ ምናምን ሳይሆን እኔ ለምሳሌ አንድ ነገር ማነሳለህ በዚህ ቀን ውስጥ አንዳንዴ አስተውለን ማንናገር ከሆነ ዲባንክ ይወርቃል እና አብዛኛው ጊዜ ሙስሊም ወገኖቻችን ሌላ ነገር እንድንናገርና የእነሱን ፋይል እንድናወጣ የሚያደርጉት እራሳቸው ናቸው። ከዛን ያለቅሳሉ። በቅርብ መለቆም ቪዲዮ ጠብቁ። ቻሉት ላነሳችሁት ነገር ሁሉ እንደገና ደግሞ ላረጋችሁት ነገር ሁሉ መልሳችሁ እንዳታለቅሱ ነው። ሁለተኛ ነገር ደግሞ ለምትናገሩት ነገር እንዳለ እያንዳንዱ በነብያችሁና በአላህ ላይ ነው የምናሳርፈው። ለምትናገሩት እኔ አሁን ሁዙ የሚባለው ልጅ አልናገረውም። ሀዙ የሚባለው ልጅ ለተናገረው ነገር ግን አፕላይ ማድረገው መሐመድ ላይ ነው። አፕላይ ማድረገው ማን ላይ ነው? ለምን ወጣ? ምክንያቱም መሐመድና አላህ ላይ ነው አፕላይ ማድረገው። ስለዚህ የዛኔ ይደነዝዝሃል፣ ትበሳጨለህ፣ ታለቅሳለህ፣ ድረሱልኝ ትላለህ፣ አዋራ ታነሳለህ። ከዛም በኋላ እያዘንክ ከባድ የምትተመጠቅ እያዘንክ ወደ ቤት ትገባለህ ማለት ነው። ከቲክቶክ ትወጣለህ። የምትናገሩት ነገር ጥንቃቄ። አሁን ለምሳሌ ሄኖክ ባይናገር ራሱ ለመጽሐፋቸው ይናገራል። ማስረጃ አምጣ ይላል እንዴ? እኛ እኮ እንጨት አምላኪ ሲባል እንጨት የሚያመልክ ምልክት ምን እንደሆነ ማስረጃ ማምጣት ነበረበት። እኛ ዝም ብለን ሰማን። እሱም ደግሞ ዝም ብሎ መቀበል ያለበት የራሱን እና በቀደም ለታ ቪዲዮ ሰርቼ ነበር። ገቡና አጠፉብኝ። ገብተው ሰርቼ ነበር፣ ገብተው አጠፉብኝ። ነገም እሰራለሁ። እግዚአብሔር ይመስገን። አላህ ሴፍ እንዳለው የአላህ ሴፍ የመሐመድ ብልት እንደሆነ አስፍተን እንመጣበታለን። ደግሜ ተናግሬ ነበር። የሆነ ቦታ ቤት ገብቼ ጠይቄ ነበር። የመሐመድ ብልት የአላህ ሴፍ ነው። እርሱም ያ የአላህ ሴፍ የተባለው የመሐመድ ብልት ቅዱስ ነው ተብሎ የተቀመጠው ምክንያት አለው ተብሎ አስፍተን እንመጣበታለን። ቪዲዮ እንሰራለን። በቅርብም በተከሰተው ህፃናቶችን ድርቤዥ ለማድረግ የተወጣውን ህግ የ10 ዓመት ልጅን አይታችሁ ከሆነ የመሐመድ ሱና ለመከተል ያደረገውን አንድ አሳፋሪ እንዳስናወራት ሰምታችኋል። እና ያ ከምን አንገለው ሲባል ያ ቅዱስ የሆነው የመሐመድ ብልት ለነቢያቶች ለሳባዎች ሰጠ ያ ህግ የሚለው አለና እና ኡስታዞች ደግሞ የእነሱ እንትን ቅዱስ ነው እና ብለው ህፃናቶችን ምን እያደረጉ ነው? በዚህ እንኳን እንባረካቸው፣ እኛም በአፍ አንባረክም፣ ከታች ባለው ነው መንባረካቸው ብለው የ6 ዓመት ልጅ የ10 ዓመት ልጅ እንደ ቅጠል እየረገፉ ይገኛሉ እኛ ባለንበት በዚህ ዘመን። እና በጣም ልብ በሚሰብረው ነገር ውስጥ ትምህርት ከትምህርት አልባ እንዲሆኑ እና ህይወታቸው ደም እንዲፈሳቸው ከአካለ ስንኩል እንዲሆኑ አመለካከታቸው ሊትራሊ እንዲበላሽ እየተደረገ ይገኛል። ይሄ ደግሞ አንድ እየተካሄደ ያለው የአጋንንት ስትሬት ዓላማ ነው እና በዛ መካከል ምንድን ነው የሚሉት እነሱ ብልታቸውን በህፃናቶች ላይ ሲያሳርፉ ለአላህ ምስጋና ይገባውና አላህ አምልኮን ይቀበላል ይላሉ። እና እያንዳንዱ በህፃናቶቹ ላይ ፎከስ ያደረጉ መስዋዕት ወይም አላህ ይደሰታል፣ ወደሱ አምልኮ ያደርጋል። ይሄ ደግሞ ትክክለኛ ነገር ነው ብለው ደጋግመው እያደረጉ ይገኛል። እኛ ደግሞ ይሄን አጸፋዊ ምላሽ በፊትም ስንናገር የነበረው ገባባት ተው አይልም ውሸት ነው የሚለው የአይሻ ታሪክ ሲከራከሩ እንደነበሩ አሁን ደግሞ ይኸው በእንደዚህ አይነት ህፃናቶች ላይ በተግባር ቃል በቃል ተግብረው እያሳዩን ይገኛሉ። እንደዚህ አይነት ውርደት የበዛበትና እንደዚህ አይነት ብልግና ያለበት ኢቭን የሰው ህፃናቶች ምንም የማያውቁ ብላቴኖችን እያስፈራሩ በገንዘብ እያደረጉ ከህይወታቸው መስመር ወጥተው እንዳይደሰቱ ህፃንነታቸውን ጨዋታ ተጫውቶ እንዳይጨርሱ
አይሻ አሻንጉሊት ስትጫወት እንደዚሁ ነጥቋት እንደወሰዳት ህይወታቸውን እየነጠቁ ያሉ ብዙ እንትኖች ኡስታዞች አሉና እግዚአብሔር ከእንደዚህ አይነት አውሬ አስተሳሰብ ከእንደዚህ አይነት ገዳይ አስተሳሰብ እግዚአብሔር ያውጣቸው። በጣም ነው ማዝነው። በጣም ከልብ ነው ማዝነው። በጣም ከልብ እንደዚህ አይነት ብልግና የሚያስተምር አስተምሮኛ ሁል ጊዜ ይዘን የሚኩራሩበት ነገር በጣም ያሳዝነኛል። በጣም ቃል በቃል የአባትን ብልት ሂድና ንከስ ብሎ የሚያስተምር እምነት ይዞ መፎከር አጸያፊና አሳፋሪ ነገር ነው። ከእንደዚህ አይነት እምነት ውስጥ እንዴት እንደዚህ አይነት ነገር ይወጣል ብላችሁ እንዳትጠብቁ። አሁን እኔ ለኢትዮጵያ ወጣቶች እናት ልጆች ላላችሁ ልጆቻችሁን ጠብቁ። እንደዚህ አይነት ጀለቢያ ለብሰው የሰውን ህይወት እየቀጠፉ ያሉ የማመር ሱና ስለሆነ ሂደን እንተገብረዋለን አላህ ደስ ይበለው እንጂ ብለው ህፃናቶችን መንገድ ላይ እያገኙ እያስገቡ የሚደፍሩ ሰዎች እየበዙ ስለሆነ ከእንደዚህ አይነት አጋንንታዊ ስራት ልጆቻችሁን ትምህርት ቤት ስትሄዱ እራሳችሁን እንድታመጡ ለማንም እንዳሰጡ በገንዘብ እያታለሉ የሰው ህፃናቶችን እየቀጠፉ ይገኛሉና ከእንደዚህ አይነት ነገር ተጠበቁ። ልጆች ያላችሁ ልጆቻችሁን ጠብቁ። እግዚአብሔር ይረዳናል። አንድ ቀን ይህን አስተምሮ አደባባይ ላይ እያጋለጠ የሚቀብርበት ቀን ቅርብ ነው። አፍረው ደግሞ እነዚህ ደግሞ ተሸማቀው ከዚህ እምነት ውስጥ ወጥተው ወደ እግዚአብሔር መንግስት እንደሚቀላቀሉ ደግሞ ተንበርክከን እንጸልይላቸዋለን። ይህን ነው ምን አላችሁ? በጣም ያሳዝናል። በጣም አሁን እዚህ ያሉት ሙስሊሞች አሁን ጥያቄ ብለው የገቡት በአዲሳቸው ያፍራሉ። እኔ አንድ አዲስ ብከፍት ዘሎ ይወጣል እርግጠኛ ነኝ። ምክንያቱም ያ የተባለው ከአንድ ነቢይ እንደዚህ አይነት ንግግር ስለማይጠበቅ ማለት ነው። እስቲ አንዱን ሰው ልጠይቃችሁ፣ ፍርዱ ለሱ ፍርዱ ለሱ ፍርዱ ለሱ ኢትዮ እስላምሽ ኢትዮ ኢስላም ኢትዮ ኢስላም አለክ። እኔ ጋር ነው የማይሰማው ጋይስ? አይ አንተ ትሰማለህ። ኔትወርካቸው ነው መሰለህ። አይሰማም። ቀጥል እስኪ። ኢትዮ ሙስሊም ኢትዮ እስላም ለአሁኑ ነገር እንትን ማስረጃ እስቲ ለየትኛው እስልምና ያስተምራል? አሁን አልከው ነገር እስልምና ያስተምራል? የትኛውን ነው? ልጆች የአባቶቻቸውን ብልት መሳም እና የልጆቻቸውን ብልት መሳም የሚለው ነገር ማለት ነው። አዎ ሙሐመድ የህፃናትን ቆለጥ ይጠባ አልነበረም? የለም ማስረጃ። ሁሉም እውነታውን ማወቅ ስላለበት ነው። ማስረጃ ሳይን ችግር የለውም። እሺ ማስረጃ ላሳይክ። እኔ ማስረጃ ሳያለው ለዛው ማስረጃ ተሳሳይ ለመጀመሪያ ነገር ለምሳሌ ከቁርአንና ከሐዲስ ብቻ ነው ፈልገው። ቆይ ብራዘር ከሐዲስ ነው ማመጣለህ፣ አትጨነቅ። እሺ ግን እኔ መሐመድ እንደዚህ አይነት ነገር ከተናገረ ሐሰተኛ ነብይ መሆኑን ትመሰክራለህ ወይስ ትደግፈዋለህ? ወይስ ሄዳ አንተም ያባትን በልጥ ትነክሳለህ? ሌላ ነገር ማውራት ተውና አምጣና ችግር የለውም። ያኔ አረጋላ ታረግ ብራዘር አምጣልኝ እያልኩ ያለው እኔ ያው ለምሳሌ አንተ ነገር እውነት ከሆነ ያው እውነታውን ተቀብዬ መሄድ ስለምፈልግ ነው አሳይኝ ያልከው። እዚህ ደግሞ የሚማር ሰው ብዙ ሰው አለ። ስማ እዚህ በጣም ይማር ሰው አለ። ይሄን የጠየቁ ለምንድን ነው? ሰው አንድ ጽንፍ የሆነ ሐሳብ ይዞ እንዲወጣ ፈልጋለሁ። አንተ ይሄን ሐዲስ ካገኘክ ካሳየውክ ታረጋለህ? ሂደህ ታረጋለህ ወይስ መሐመድን ትቃወማለህ? ሂደህ የአባትን ብልት ትነክሳለህ ወይስ መሐመድን ትቃወማለህ? ምን ነገር የለም አምጣ። ካሳየው እኮ ነው ያልኩህ። እሱ ምን ነገር የለውም አለው አይደለም፣ ካሳየው ነው ያልኩህ። እኔ አልኮረልን ያልሰማኝም ነው። እኔ ካሳየኝ እውነታውን መቀበል ነው ፈልገው አልኩህ እኮ። እየሰማኝ ነው ወንድም አለ። አሁንም እየሰማሁ ነው። ካሳየው ሂደህ ታደርጋለህ ወይ?
ካሳየውን ሂደህ ታደርጋለህ አታደርግም? እውነታውን መቀበል ነው ፈልገው አይሰማም ነው አታደርጎም። እውነታውን ከተቀበልክ አታደርጎም። ታደርገዋለህ። እውነታውን እቀበላለሁ ማለት እኮ አደርጋለሁ እያልክ ነው። ሀቢባ አንድ ጊዜ ቆይ። አሁን ማስረጃ የምትለው ማስረጃውን ቢያሳይህ ስህተት መሆኑን ስህተት ነው ትላለህ ወይስ ልክ ነው ብለህ ልትቀበል ነው? ማስረጃ የምትለው ማስረጃ አሁን ማስረጃው እኔ እኮ ተናገርኩ እኮ ትክክል ከሆነ አልቀበልም። እና አሁን ለምሳሌ እናንተ ይሄ ነገር ሐዲስ ነው ምናምን ብላችሁ ብታቀርቡት ሐዲስ መሆኑ ከተረጋገጠ ይሄ ነገር በፍጹም እኔ አልቀበልም። ኦኬ እቃወማለሁ እያልክ ነው? እቃወማለሁ እያልኩ እኮ ነው ብሮ። ምን ነው በቃ ይሄ ነገር ሐዲስ ውስጥ ከተገኘ እቃወማለሁ እያልክ ነው። እስልምናንስ ትለቃለህ አትለቅም? አሳየኝ እኮ ነገርኩህ እኮ አሳየኝ። ያሳያል እኮ እስልምናንስ አትወጣም አትለቅም? ቢያሳይህ አምጣ። ትክክለኛ ሐዲስ ካመጣ ችግር የለውም። ኦኬ ለቀህ ትወጣለህ? እስልምና ሳይሆን ሐዲስ ካመጣው ለቀህ ትወጣለህ? አምጣ ሳይ ሐዲስ አዎ ለቀህ ትወጣለህ ወይ? ሳይሆን ሐዲስ ካመጣውልህ? አዎ እያልኩ እኮ ነው። እሺ ወላሂ በል እስቲ። ወላሂ በማለት ታምንበታለህ አንተ? አምንበታለሁ በል። ታምንበታለህ ወይ? በለ አዎ ብያለሁ አይደለ? ማልልኝ ለቂቅ ይወጣለሁ ወላሂ በል። ወላሂ ለዓዚም ብዬ ነው የሚምልህ። እንደዚህ አይነት ነገር ከሐዲስ ትክክለኛ ቃል በቃል ካመጣህልኝ አሁኑን ተዋዋለሁ። አምጣ። እሺ ሰምታችሁታል። ሳይ ከሆነ ሐዲስ ካመጣህልኝ አሁንም ትቼ እወጣለሁ ብሏል። ልክፈትለት የለ እንግዲህ ምሎልናል ወንድማችን ወይም ወገናችን። እንደማሳፈረን ተስፋ እናደርጋለን። እኔ ደግሞ ከራሱ ሳይ ይኸው ግሬዱን አይታል። አይታል ግሬዱን ትንሽ አይታየም ሲገልጽ አድርገው። ይኸው ግሬድ ሳይ ይሄ ማለት ይኸው በዚህ በኩል ማለት ነው። አይታላ አይተዋል አላየሁም። ኢትዮ 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 አይ ደነገጠ። ማውራት አታወራም እንዴ? ኢትዮ አራዳ ባለመፍራድ 963 እናንበው። አረ ድምሽ ሰይወል አልባኒ የለ እናንበው። አይታይም። በአረብኛ አድርግልኝ። እኔ እንግሊዝኛ ብዙ አላውቅም። እሺ ሐዲሱ ትክክል ነው። አረብኛውን አድርግልኝ። ያው እሺ አዲስ ነው። ከዚህ ጀምሮ አንብቡ። ያው ከዚህ ዘገባ ነው። ከዚህ ጀምሮ አንብቡ። እሺ አንብባ። ድምፅን ከፍ አድርገን ነው እስኪ ከታች ያለው እንትኑ ዞር አድርገውና ረጁለን ተከምለው ነው የሚታይ ለኔ። ረጁለን ተዓዛ ቢዓዛኢ ልጃሂልየቲ ፈአዓደሁ ኡበዩን ወለም ዩክኒህ ፈነዘረ ኢለይህ አስሓቡ ፈቃለ ከአነኩም አንከርቱሙሁ فقال إني لا أهاب في هذا أحدا أبدا إني سمعت النبي صلى الله عليه وسلم يقول من تعزى بعزاء الجاهلية فأعدوه ولا تكنوا
እሺ ብልት የሚል ነገር ከየት ነው ያለው? አሁን እዚህ ጋር ንከሱት ነው ያለው። ብልት የሚል ነገር የለም። ምንድነው ንከሱ ያለው? ንከሱ ምንድነው ያለው? አሁን ከየት ነው ያመጣው? አንተ ከየት ነው ያመጣው? ምንድነው ንከሱ የሚሉት? በስርዓት ትርጉም ብራዘር ካልፈለክ እኔ ከእንግሊዘኛ አንብቤ እንዳላመጣልህ የራሱ ዑለማዎችና እኮ አነበብኩልህ አይደለ? አሁን ና አነበብኩልህ አይደለ? እንደሱ የሚል ነገር ከየት አለበት? አሁን ይሄ ሐዲስ አንብብና ተርጉም ዘለለው። አንብብና ተርጉም አረብኛውን አንብቤልሃለሁ። እሱ ሐዲሱ የሚለው ተርጉም። ንከሱ የሚለው ምንድነው የሚነክሱት? ይኸውልህ ቃለ ረአይቱ ኢንደ ኡበይን ረጁላን ተዓዛ ቢአዛኢል ጃሂሊያ ከኡበይ ጋር ምንድነው የሚነክሱት? አይሰማም ነው። እኔ እኮ እንግሊዝኛ አላውቅም አልኩ እኮ በአረብኛ ተረጉምልሃለሁ። በአረብኛ የምትቀበል ከሆነ ማለት ነው እኮ በአረብኛ በስርዓት ምን ነገር የለውም። ካወጣውልስ ከዚህ ብልት የሚለውን ካወጣውልስ አረብኛ አይደል አመጣህልኝ? አረብኛውን ብልት ምን ነገር የለበትም። ቤቱ ጋር ነው ያለው። አሳይኝ። እሺ ከአረብኛው ብልት የሚለውን ካወጣውልስ እንዳትምሽ አምጣ። ከአረብኛ ብልት ምን ነገር አምጣልኝ። ተርጉም በስርዓት ተርጉም በስርዓት ብልት ምን ነገር ቶሎ በለስ። ከአረብኛው አምጣልኝ ብልት ምን ነገር ይድና እዚህ ጋር እኔ እንግሊዝኛ አላውቅም። እንግሊዝኛ አታምጣ። እንግሊዝኛ ምን እንደሚላችሁ አላውቅም። እና አረብኛ በአረብኛ ስለተደበቅ ነው ልተርጉምልህ። ይሄ ያንተ ሳቦች ናቸው። ወላሂ ለዓዚም በአረብኛው ብልት ምን ነገር የለው። ብልት ምን ነገር አንተ በአረብኛ ተደብቀህ እኔ በእንግሊዝኛ ላንብብልህ። ና በአማርኛ ተርጉመው። አሜን። ያንተ ሳቦችን አትቀበልም? በአማርኛ ተርጉመው። ፈጣን በጎግል ራሱ በአማርኛ ያንተ ሳቦችን አትቀበልም? ወንም ትራንስሌት አድርገው። የአንተ ሳቦች ምንድነው የሚነክሱት? እዚህ ጋር ንገረኝ እስኪ ምንድነው የሚነክሱት? እየሰማሁ ነው። ቀጥል። እኔ የአረብኛው ተርጉምልሃለሁ። በአረብኛው ብልት ምን ነገር የለበትም። ምንድነው የሚነክሱት? የቱ ጋር ምንድነው? እዚህ ጋር ምንድነው ንከሱ የሚላቸው? ንከሱት ነው የሚለው። በቃ خلاص ብልት ምን ነገር የለበትም። አይሰማም እንደ ጋይስ ይሄ ልጅ በጣም እያጭበረበረ ነው። ምንድነው የምትነክሰው? ንከሱት ብቻ ነው የምለው ይላል። ምንድነው የምነከሰው ስባል ደግሞ ወይ እጅ ነው ወይ እግር ነው ወይ የሆነ ነገር ነው አትልም እንዴ? ንከሱ ነው የምብል ይላል። ዝም ብሎ ሊያጭበረበር ነው ብለህ እያስተማርከ ነበረው እኮ። ምንድነው የምነከሰው? ንከሱ የተባልከው ምንድነው? አንተ እኮ ነው ብልት ነው ብለህ ያስተማርከው። ይሄ አሁን ለምሳሌ ንከሱት ነው የሚለው እጅን ሊሆን ይችላል። ምንድነው የምትነክሰው? ምንድነው ንከስ የተባልከው? አውራ ግን ምንድነው ንከስ የተባልከው? አይፈቀድም በእስልምና ማለት ነው። ዝም ብለህ እስልምና እንደዚህ ነው ብለህ በውሸት አታስተምር። ምንድነው ንከስ የተባልከው? ቆይ ያደረገ ማውራት ነው እንጂ ዝም ብሎ ነው። ንከስ የተባልከው ምንድነው? አየር ነው ንፋስ ነው? ጌታ አረብኛ ውስጥ ሮጠው የሚደበቁት እኮ እዛ ክርፋት፣ ግማት አረብኛ ውስጥ የእነሱ የአረብኛ እንትን ውስጥ ስለተደበቀ ነው። ግን ትርጉሙን ጭምር ነው እንግዲህ ይኸው ሱና ዶት ኮም እኮ ነው የሳውዲ አረቢያ እንትን አይደል እንዴ? ትርጉሙን ራሱ ያስቀመጠው እኮ የሳውዲ አረቢያ መንግስት እኮ ነው በእንግሊዝኛ አስተርጉሞ ያስቀመጠው። አንተ ምንድን ነው አረብኛ ውስጥ ቤት የምትሰራው? አረብኛ ውስጥ ብልት ምን ነገር የለም። ምንድነው ታዲያ ንከስ የተባልከው? እውቀቱ ከሌለ ጠይቀው። ለምሳሌ ሲያስተምር ማለት ነው የሚያስተምረውንም ነገር በወረደበት ቋንቋ ማወቅ አለበት። እንደገና ደግሞ ትርጉሙን ማወቅ አለበት። አንተ ዝም ብለህ አረብኛውን ሳታውቅ እንግሊዝኛ ሳታውቅ አማርኛ ሳታውቅ እንኳን አማርኛ ራሱ ብልት ነገር ምን ነገር የለም። አሁን ራሴ ትራንስሌሽን አስደርጌ ያሳይሃለሁ ይሄን ሐዲስ ማለት ነው። ዝም ብሎ ንከሱት ስላለ ብቻ ብልት ንከሱት ብሏል አታውራ እኮ። ይኸውልህ አሳጥረ ይሄንን ነገር ነው ንከሱ የምል ብለን ይገረን ከታችም ሰዎች ስላሉ። አሁን እኮ እኔ ያልኩ ለምሳሌ በዚህ ሐዲስ ጉዳይ ማብራሪያ ከፈለክ እኔ አስረዳሃለሁ። ግን መጀመሪያ አንተ ምን ነበር እያልከ ነበረው?
ብልትን ንከሱ ብለዋል አለ። አዎ ብልት የሚለው ነገር የት አለ አሳየን። ምንም መደጋገም አስፈላጊ አይደለም። አንተ ግን ስታነብ በአረብኛ ምንድነው ንከስ የሚለው እዛ ጋር? ይሄ ነገር የሚል ነገር የለበትም በሐዲስ ምንም ነገር ሳይኖር ንከስ ይልሃል እንዴ? የለበትም። አዎ ንከሱ ነው የሚለው። ይሄ ነገር የሚል ነገር የለበትም። ምንም የምነከስ ነገር ሳይኖር ንከስ ትባላለህ? ትንሽ አዎ ብልትን ከሆነ ብልትን መንከስ ይቅርና መንካትም አይቻልም በእስልምና። ወይም ደግሞ የራሲን ነው ንከስ ያለ አፍረህ ነው ወይስ እንዴት ነው? አፍረህ ነው አትበል። የሌለ ነገር አታምጣ አቦ እኮ ታዲያ የሰው ካል አምጣሳይ ይሸታም የራስን ነገር ሳታቅ ደግሞ ያውን እዚህ መተህ ትበጠብጣለህ እኮ። ምንድነው ንከስ የተባልከው? በሐዲሱ ይሄን ነገር ንከሱ የሚል ነገር የለም እያልኩ እኮ ነው። ካለ አሳየኝ። ንከሱ ይላል እንጂ ብልት አይደለም አላልክም ቅድም? ብልት ብልት አይደለም። ብልት መንካት እንኳን አይቻልም። ገና እንትን ይቅርና ስጋ ከሆነ ስጋ ነው በል፣ አጥንት ከሆነ አጥንት ነው በል። ምንድነው ንከስ የተባልከው? ላስምር ሙት አድርግ አስተምርሃለሁ። ሙት አድርግ ሁላችሁ ሙት አድርግ አስተምራችኋለሁ። ይሄን ከፈለክ ኧረ እባክህ አስተምረን አላልንህም። ንከስ የተባልከውን ነገር እየጠየከኝ እኮ ነው። ሙት አድርግና አስተምርሃለሁ። ያልሆነ ነገር አታውራ። ሙት አድርግ። ምንድነው ንከስ የተባልከው? ሙት አድርግ አስተምርሃለሁ አልኩህ እኮ። ኧረ በጌታ አሰማም አንተ ሙቅማፊና ወይ እንድትነግስ የታልከው እዛ ጋር ምንድነው? አሁን ሙት አድርግና አላስተምርም። ሙት አድርግ አስተምር። የራሴን ከሆነ የራሴን ነው የሰውን አይደለም ብለህ አታወራም እንዴ? ምንድነው? ሙት አድርግ። የሰው የሚል ነገር የለም። የራሴን ላንብብለት። ቆይ እሺ ላንብብለት። እኔ ላንብብለት። ስምላችሁ በበልባክ ሙት አድርግ። የአንተ ሳባዎችን የተረጎሙት ሸቃበ ሳባ አትቀበላቸው። እንግሊዝኛ ተረጉማል። ሳባ አምጣ። የአንተ ሳባዎችን አትቀበልም። ሙፈሲሮችን አትቀበልም። ሙፈሰር አምጣ። የትኛው ሙፈሰር ነው በእንግሊዝኛ የፈሰረው? ላሳይክ የፈሰረውን ላሳየው። ታርታ ሙይት አታርገኝ ነው ይሄኛው ቆይ እንትና ፍርዱ ለሱ የተባለው ልጅ ምናልባት ድምጽ የሚሰማ ከሆነ አንተ ብታወራ ይሻላል። ይሄኛው አረብኛ ውስጥ ተደብቆ ንከስ የተባለውንም አያውቅም። ባይዛዌ የአባትን ብልት ነው የሚለው እዚህ ጋር የምታስታውሱ ከሆነ እዚህ ጋር የምትሉት ቶልድ ሂም ቢት ሂ ኢዝ ዘ ፋዘርስ ሜል ኦርጋን ምንድን ነው የሚለው? ኦርጋን። እንደውም ቀጥታ ምንድን ነው የሚለው? ቀጥታ የሚወሰድ ምሳሌ አይደለም። and did not speak figuratively በቀጥታ በምሳሌ አይወሰድም። ቃል በቃል ነው ሂድና አድርግ የተባለው። ንከስ ይላል። ይሄን ገደል ከተትከው። አሁን ማሽቃበቱን ትተህ ብልት ምን ነገር የለም ብያለሁ። ብልት የለም። አባት ደግሞ ምን ነገር አባት ምን ነገር የለም። እዛ ጋር አባት ምን ነገር አታግባ። በአረብኛው ማለት ነው። አንተ ታቹረድ እንደዚህ አይነት ደረጃ አባት ይሄ ምንድነው? ይሄ ምንድነው? አባት ምን የለም። ጋይዝ ምን አይነት አስተምሮ ነው? በጌታ የእነሱ ሙፈሲር እኮ የተረጎሙት ጌታ አለ። እንደውም የተረጎመው ሰው ለምን አላሳያችሁ? አልአዳብ አልሙፍራድ አሳያችሁ ትርጓሜ። ያው አልአዳብ አልሙፍራድ የተረጎመው ማን ነው? አማርኛውን አረብኛውን በአማርኛ ተርጉም አንድ ለምን አታሰቡ? ቆይ ብራዘር አብደላ ነው የተረጎመው። አብደላ መሐመድ ቢን የተረጎመው። አብደላ መሐመድ ቢን አልአዳብ አልሙፍራዱ ማለት ነው። ይሄን አልቀበልም ማለት መፍትህ ነው። እንግሊዘኛ ገደል እነዚህን ሙፈሲሮች ገደል ይግቡ ማለት መፍትህ ነው። አይመለከተኝም።
እኔ ዋና ፖይንቴ የእናንተን ሐዲስ ማስጣለሁ አላማዬ ማለት ነው። የተረጎመው ይሄ ነው ጋይስ፣ የተረጎመው ይሄ ሰውዬ ነው። ይሄን ሰውዬ አልቀበልም ብሏል። ማን ወገናችን? ገደል ከተተው ከፈለግ ገደል አይደለም ለምን ቀዳጥሎ አይመለከተኝም። ስለዚህ አልቀበልም ማለት መፍት ነው። አልቀበልም ማለት መፍት ነው። ፋዘር የለም የሚለው የለም ይላል። በስርዓት አይተረጎም። ንከስ ነው የተባለው። ምንድነው ንከስ የተባለው? የአባትን ብልት ንከስ። የአባትን ሂድና ብልት ንከስ። ይሄ ንግግር ቀጥታ ምንድነው? በቀጥታ አይተረጎምም። ቀጥታ ቃል በቃል መደረግ ያለበት ነው ይላል። እስልምናስ እንደዚህ አይነት አስቀያሚ ነገር አለ። አሁን ምንድነው እሱ እንደዚህ የተከራከረው? ጋይስ ቅድም ቃል ገብቶ ነበር። ምን ብሎ? ወላሂ እስልምና ለቅቄ እወጣለሁ አለ። ወላሂ ነገር ግን እስልምና ምንድነው በውሸት የተከበበ እምነት ስለሆነ ምን ይደረጋል? ይክዳል ማለት ነው። እንደማያደርገውም አይኑ አውቃለሁ። እንደማያደርገውም አውቃለሁ። አይደለም አንተ ብዙ ዑለማዎች በዚህ ሐዲስ ተወያይተዋል። መቀበል አለመቀበል እኮ መፍት ነው። እንደዚህ አይነት አስቀያሚ እያየህ እንዴት ነው አንተ ብልት ብለህ የምታነበው? ንከስ ነው ያለ። አየር ነው የምትነክሰው? አብላ አየር እየነከስክ ነው። ንከስ ነው የሚለው። ንከስ ምን አትለው? ምን ልንከስ አትለው? ያብራራል አለ እኮ። ምክንያቱም ለሐዲሳችሁና ለቁርአናችሁ ታማኝ ስለማትሆኑ ቅጠፉ ብሎ ነብያችሁ ስለተናገረ መሐመድም ስለተናገረ ትቀጥፋለህ እድሜ ልክህን። አንድ ቀን በሐዲሳችሁና በቁርአናችሁ ደስተኛ ሆናችሁ የማታውቁ እምነት ምንድን ነው ከተባለ እስልምና ነው። ዘመናት የሚሻቀማቀቁበት፣ ዘመናት የሚያለቅሱበት። እኔ እዚህ ቆሜ ማስተምር ከእንደዚህ አይነት አጋንንታዊ አስተምሮ እንድትወጣ ነው። ውጣ እያለ ነው። አይኔን ክፈት አምልጥ እያልኩ ነው። መሐመድ የዘር ፈሳሹን እያፈሰሰ ይሄዳል። ይህ ለአንተ ትምህርት ነው። ምን ትላለህ? አላሁ አክበር ትላለህ። መሐመድ እጁን በፕራይቬት ፓርት ውስጥ ቀጥቶ እንደ ተለሰነ አላሁ አክበር ትላለህ። ነብይን አንተ እኮ እንደ ነብይ ዝርክርክ እኮ አይደለም። ለአንተ እየነገርኩህ ነው። ኤኛ ብራዘር አንተ እንደዚህ ያልክ ማን አንተ ጋር እንደዚህ የሆነ ነገር አታወራ። ዝም ብለህ አስተምር። ምን የምታወራው ግን አማርኛው የአባት የወንድ ብልት ለይን ንገሩና የማውን ነገር ታወራለህ። ዝም ብለህ አያችሁ የአባትን ብልት እንደውም ሂድና ንከስ ይላል እዚህ ጋር። ያው እዚህ ጋር ማለት ተስተምራለች። የአባትን ብልት ሂድና ንከስ ብዬ እኮ እያስተማርኩ ነው። ይሄኛ ምን ላስተምርህ? እንደዚህ ያልክ ነው። ወይኔ ነብይ እኮ ነው ያዘዘ። አታይም? ከላይ ነብይ እኮ ነው ያዘዘ። እኔ እኮ አይደለም። ከብት ናቸው። እንደዚህ ከሆነማ ምን አደርጋለሁ? ማውጣት አዎ የነብይን ተግባር ከምተገብር እንስሳ መሆን ይሻለኛል። ይድና እንደዚህ ብልግና ከሚያስተምረኝ ከብት ይሻላል። ከመሐመድ ከብትን እመርጣለሁ። ምክንያቱም አላረገውም። እኔ ስብና አለኝ። ስብና ስላለኝ አላደርገውም። ከብት ነህ። ከብት ከእንስሳ ጋር ሴክስ ማድረግ እንደሚቻል በእስልምና አታውቅም? እኛ እንኳን ከብት ከአንድ ከብት ምን እናገኛለን? ወተት እናገኛለን፣ ስጋ እናገኛለን ብለን እናረጋለን። መሐመድ ግን ስጋና ወተት ብቻ አይደለም። ምን አድርጋት ነው የሚለው? ሂድና ድርቤጅ አድርጋት፣ ሴክስ አድርጋት ብሎ አስተምሯል እስልምና። እሱንም ላውጣለህ ከፈለክ፣ እሱን ላውጣለህ ወይ? ከሞቶ ሰው ጋር ሴክስ እንደሚደረግ ላሳያችሁ። በ4 ቀን ውስጥ 4 ቀን ከሞላው ሬሳ ጋር ስሜታችሁ ቢመጣባችሁና መቋቋም ካቃታችሁ ቆፍሩና ሬሳውን አውጡና ምን አድርጉ? ሴክስ አድርጉ ወይም ሴክሻል ግንኙነት አድርጉ ይላል እስልምና። ያ ካልሆነስ የሞቶ ሰው እዛ አካባቢ ከሌለስ? የሞቶ ሰው እዛ አካባቢ ከሌለ በመንገድ ላይ የምታልፍ ሴት ካለች አስቁማት። ከአንተ ጋር አልተኛም ካለች ፈቃደኛ ካልሆነች
ጡቷን ለአንተ ልታስጠባ ግድ ነው። ስለዚህ ምን ጡቷን ታስጠባክ፣ እዛነት ስሜትን በዛ ታረካል ይላል። ይሄ ህግ ለማን ነው የሚሰራው? ለሽማግሌዎች የሚሰራል ብሎ የነሱ ኡስታዞች ደግሞ እንትን ብሏል። እንደውም ላሳያችሁ ሽማግሌዎች ኢቭን ከ60 ዓመት እስከ ምናምን ጡት የመጥባት እንትን አላቸው፣ እንትን አላቸው፣ ፍላጎት አላቸው። ጡት እንኳን ይጥቡ ብሎ አስቀምጠዋል የነሱ። እንደውም የነሱ ኡስታዝ ዑላማ ምን ብሎ ነው ያስቀመጠው? የጡት ማጥባት ምዕራፍ ብሎ አስቀምጠዋል። የታለ ሀቢቢ ዋሽቷል ካለ ሀቢቢ የቱ ጋር እንደዋሸ ላሳይክ። የቱ ጋር ሀቢቢ ዋሸው? ይኸው አይታችሁታል። ምንድን ነው የሚለው ጋይስ? ምዕራፉ ሽማግሌው ማጥባት አይልም ይላል አይልም? ይኸው ምዕራፍ ሽማግሌው ማጥባት፣ ሽማግሌን የማጥባት ምዕራፍ ተሰጥቷል እንደ እስልምና። ይኸው ይሁት በደንብ። ከዛ የት ላይ ነው የሚገኘው? ሳይ ሙስሊም 1453 ላይ ሽማግሌዎችን ለማጥባት ምን ብሎ የነሱ ተረጎመ? የነሱ ማን ፕሮፌሰር ነው ፕሮፌሰር መሐመድ ያህያ ሱልጣን መሐመድ ምን ብሎ ተረጎመ? ሁሉም የሳሂህ ሙስሊም ሐዲሶች ምንድናቸው? ትክክል ናቸው። ስለዚህ ምን ታደርጋለህ? ሽማግሌዎችን የማጥባት እድል ተሰጥቷቸዋል ማለት ነው። ማን ያለው? የእናንተ ዑላማዎች። ሽማግሌን ታጠባለህ መንገድ ላይ እየዞርክ። እስልምና ይሄን የሚያስተምረው እኔ ካንተ ጋር ለዳረቅ እንደ ዘመኔን ሙሉ ከእንደዚህ አይነት የዝሙት አምልኮ ውጣ እያልኩ ነው። ከእንደዚህ አይነት የዝሙት አምልኮ ውጣ። መስጊድ ውስጥ የሚደረገውን እኮ ጠንቅቀን እናውቃለን። መስጊድ ውስጥ እኮ የሚደረገውን ጠንቅቀን እናውቃለን። በእንደዚህ አይነት አጋንንታዊ አምልኮ ውስጥ ተሰውራችሁ እኛን ለምን ቻሌንጅ የምታደርጉ? ግባ እስኪ። በነብይ ማታፍር ከሆነ ልጠይቅህ፣ ሌላም ልጠይቅህ። ግቡና ልጠይቃችሁ። ቆይ እንደውም በጥያቄ እናድርገው። ምን አስወጣኝ? ዝም ብዬ እሺ። ፍርዱ ለሱ እንደውም ጥያቄ ነው ማነሳባችሁ። ይቅርታ የሆነ ሐዲስ አወጣለሁ። የሆነ ሐዲስ አወጣ ግን እንዳይደብራችሁ ጋይስ፣ በጣም እንዳይደብራችሁ። ጌታን የሆነ ሐዲስ አወጣለሁ አሁን እንዳይደብራችሁ። ኦኬ እንዳይደብራችሁ። ክስተት ወይ ሰላም ነው አለው። ሰላም ነው አለን። ሙስሊም ነህ? በፊት ሙስሊም ነበርኩኝ፣ አሁን ፕሮቴስታንት ነኝ። ግን ያው ኦርቶዶክስንም እየተከታተልኩ ነው እና በዚህ ሰዓት በብዙ ሃይማኖቶች ላይ በወሲብ ጉዳይ ላይ ለሰው ልጅ መቀበል የማልችለው ነገሮች እየሰማው ነው እና ሙስሊሞችን ብዙ ጊዜ ጠይቃቸዋለሁ። እኔ ራሴ ግን ሊያሳምነኝ የሚችል ጥያቄ መልስ አላገኘሁም። አሁን ሴት ልጅ 4 ማግባት እንደሚቻል ገነት ላይ 80 ሚስት ነው 80 ደናግላት እንደሚጠብቁ ምናምን ጥያቄ ስጠይቃቸው አጥጋቢ መልስ አላገኘሁም። ሙስሊሞችን ቤት ገብቼ ጠይቄ ነበር ይህን ጥያቄ እና አንተ የምን እምነት ተከታይ ነህ አሉኝ። እኔን ነገርኳቸው። የአንተስ መጽሐፍ ላይ ስለ ወሲብ ምን እንደሚል ታውቃለህ ወይ አሉኝ። አላቅም ንገሩኝ ስላቸው የሆነ የመጽሐፍት አንቀጽ ነገሩኝና እኔም ትንሽ እሱ ነገር ግራ ገባኝ። ማን ነው ኦሪት ዘዳግም ላይ ቁጥር 28 ምዕራፍ 22 ቁጥር 28ን አንብብ ብለው የኦርቶዶክስን መጽሐፍ ስለ ወሲብ ጥሩ ነገር እንደማይናገር ሴቶችን እንደሚጮቅን ይገልጻል ብለው ያንን አንቀጽ ነገሩኝ። ስለዛ አንቀጽ ልታብራራልኝ ትችላለህ? አንተ አላህ ጣዖት እንደሆነ ታምናለህ? ቆኔ ጥያቄ የጠየኩህ እኮ ነው። መጀመሪያ ስለ ጥያቄ አላህ ጣዖት እንደሆነ ታብራራልኝ አለ። ብራዘር መልስልሃለሁ። አላህ ጣዖት እንደሆነ ታምናለህ?
እኔ እኮ አሁን ሙስሊም አይደለሁም እኮ። እሺ አላህ ጣዖት ነው የነገርኩህ ከእስልምና ወደ ሌላ ሃይማኖት እጄ ሙስሊም ቤት እንደውም ተስማምቻለሁ። ክሰት ተስማምቻለሁ። አላህ ጣዖት ነው በል። አላህ ጣዖት ነው በል። ምን አገባኝ እኔ። አማኞቹ እንደፈለጉ ይበሉ። እኔ በየሌላ ሃይማኖት ምክንያቱም እስልምና ለቀ ቆይ ፈራጅ አይደለሁም። እኔ ብዙ ጥርሴን ያቀርብበት የሌላ ሃይማኖት ላይ አልፈርድም። እኔ ፈራጅ አይደለሁም። ኦኬ አላህ አምላክ እንደሆነ ታምናለህ? አላምንም። ስላላመንኩ አይደል ወደ ፕሮቴስታንት የኩት። ቆይ ተረጋጋ፣ ስሜት አትሁን። መሐመድስ እውነተኛ ነብይ እንደሆነ ታምናለህ? ወንድሜ እኔ እኮ እየጠየኩህ ያለሁት ታምናለህ አታምንም? የእነሱን ሃይማኖት ልፈርድባቸው ሳይሆን እነሱ ለሰጡኝ ጥያቄ መልስ አንተ እንድትሰጠኝ ነው። እውነት ከሆነ ስለ ኦሪት ዘዳግም ምዕራፍ 22 ቁጥር 28 ንገረኝ ነው። አልመልስም። ስለ ሃይማኖት አልመልስም። ስለዚህ አንተ ያላህ ባሪያ ነህ እንጂ ውሸትህን ነው። ታች ውረድ። ታማኝ ሆነህ ገባ። እሺ እኔ ባይዘው አይሸውዱኝም። ጌታን ነው የምላቸው፣ አይሸውዱኝም። አውቄ ስሰማ አንተ እዛ ታች ሆነ ፕሮቴስታንት ነበርኩኝ እናንተንም እከታተላለሁ እና ከዛ አሁን እንትን ሌዋዊ ያለ ጥያቄ አለኝ እና እዛ ላይ ጥያቄ ጠይቃችሁ ብሎኛል እና እሱን ሊጠይቅ መጣሁ እና አላህ ጣዖት እንደሆነ ታምናለህ? አላምንም። መሐመድ ሐሰተኛ እንደሆነ ታምናለህ? አላምንም። ምን ትሰራለህ ታዲያ እዛ? አላህ ጣዖት እንደሆነ ድንጋይ እንደሆነ ማታምን ከሆነ መች ወጣክ? አስመሳይ መካይድ መጀመሪያ ድንጋይን ጥቁሩ ድንጋይ ላሱ። ኦኬ በእኛ ተገናርገ ተሸፋፍነ ጥያቄ ልጠይቅ ትገባለህ እንዴ? ለምን ታፍርበታለህ? አሁን እንደዛ አይነት የሐሰት መረጃ ካባ ይዘህ ትመጣለህ። አይሸውደኝም። አላህን ይዘህ ከአርሽ ላይ አላህ ቢወርድ ራሱ እኔን አይሸውደኝም። አላህ ራሱ ቢመጣ ፊት ለፊቴ ቢቀመጥ አይሸውደኝም። እንዲህ ይዤው ነው ወደ ታች መወረውረው። ያንተን አምላክ እንዲህ መጥቶ እንዲህ ሊሸውድ ቢል አይሸውደኝም። ሐዲሳቸው ምን ይላል? ጅብሪል አላህን ሸውዶ መሐመድ ጋር መጣ ይላል። አላህ እንደሚሸውድ አወቃችሁ? አንተ አላህን ሸውደህ እኔን ልታወራ እንችላለህ፣ ግን እኔን መሸውድ አትችልም። አላህ ደግሞ ዲባንክ አድርጎ እኔን ሊሸውድ አይችልም። ኦኬ ስለዚህ ራስን ቆበን አድርግና አውራኝ። የለቢያን ለብሰህ አድርገህ አውራኝ። ጴንጤ ነኝ ይላል እንዴ? ሙስሊም ነኝ ማለት አፈርክ? አሳፈራ? እግዚአብሔር ይመስገን። እንደዚህ ነው ማንቅርታችሁ ላይ የምንመጣው፣ ራቁታችሁ የምንሸኛችሁ። እስልምና እርቃኑን የሚቀር እምነት ነው ብዬ ሁሉ ጊዜ እናገራለሁ። አላህ ጣዖት እንደሆነ ታምናለህ ስለው ደነገጠ። ዘልዬ መጽሐፍ ቅዱስ ልከፍትልህ? ሚዩት አድርግ አንተ፣ ሚዩት አድርግ። ሀሳቤ ልጨርስ። አረ ሚዩት አድርግ በፈጣሪ። የት ነው የምመታ? እንዲህ ቲክቶክ ላይ ነው የምመታክ ዘልዬ? ወይስ ሞባይሉ ልስብራው? እንዴ አንተ ጋር መጥቼ ልምታክ? እንዴት ነው የምመታክ? እስቲ እንዴት እንደምመታ ንገረኝ። ልትመታኝ ነው ይለኛል እንዴ? አይደለም ትህትና በሞላው መልክ እኮ ሚዩት አድርግ ማለት ትችላለህ ወንድሜ። ምን አይነት እምነት ነው ጌታ ሰው? እኔ የምለው ጨረስ። ልትመታኝ ነው ይለኛል እንዴ? እንዴት ነው የምመታ ንገረኝ እስቲ። ሞባይል አንተ ለመምታት ብዬ ሞባይል ላይ ልስበረው? ልትመታኝ ነው ይላል እንዴ? ሚዩት አድርግና ሐሳቤ ልጨርሰው። ቆባችሁን አድርጋችሁ አውሩ። ጤነኛ ነገር እያወራኩ አይደለም። ምን አይነት ደደብ ነው? ደደብ የአብደላ ልጅ ነው፣ መሐመድ ነው። ከፈለክስ ልከፍትልህ እችላለሁ። ጀዝባ የአብደላ ልጅ መሐመድ ነው፣ ያልተማረ። እኛ የማይቦች ተከታይ ነን አለ ነብይክ። አንተ እንኳን ከነብይ ትሻላለህ። እኔ እንኳን አንተን አልሰድብህም፣ መሐመድን ነው የምሰድበው። አንተ እኮ ዕውቀት አለክ። አንተን ለምን ጀዝባ እንደማልልህ ታውቃለህ? ከመሐመድ ስለምትሻል የሚል ወንድ ልጅ እያመለክ እንደዚህ አፍን ስከፍት ግን አታፍርም? በእናትህ አላህ ይበላ ሚሸና ሚገብ እንዳለ ታውቃለህ? አላህ ይወልጅ ብራታለሁ። ግባ 4722 ላይ ግባ። ቆይ 4722 ወንድ ልጅን ከማምለክ 4722 ተረጋጋ። 4222 ኢብን ከቲር ምን አለ? 4222 ኢብን ከቲር ምን አለ? 4722 ወይም የመሐመድ ምዕራፍ ቁጥር 2 ላይ ኢብን ከቲር ምን አለ? አላህ ማህፀን አለው አለ። የሴት ልጅ ማህፀን አለው።
ያመጣል፣ ያረግዛል፣ ይወልዳል። ጨርሶ አሰልሟቸው እኮ ጨርሶ አሰልሟቸው ምናምን ጨርሶ አሰልሙት። አንተ እዚህ ውሸትን እውነትን ይዘው ስለሚጋፈጡ ጨርሶ አሰለሙት ህዝቡን። ምን ይሻላቸዋል? እኛ ስም አናስልም ብራዘር፣ እኛ ስም አናስልም። እውነትን በውሸት ለመሸፈን ወለተ ሐና እያልክ ቆይ ወለተ ሐና እያልክ ሚስትህን እያስቀየርካት አናሰልምም እኛ። ሚስትን አራት ሚስት አለ ያለ በአንድ ቀን ውስጥ 4 ሚስትን ታሰልማለህ። ሰሞኑን የሰለመችው አዲስ ዓለም ጋር ግባ ታስተምርሃል። ያንተ የእምነት ባል ታችሁና አራውጡልኝ። እንደዚህ አንገበግባቸዋለሁ። ገና እንደዚህ ገና ይኸውልህ አንድ ነገር እንደውም ልድገመላ። ቆይ ልክፈትላችሁ። ነብያቸው ምን አይነት አይናፋርና ጋጥ ወጥ እንደሆነ ላሳያችሁ። ሀቢቢ ቅድም ሀሳብን ያልጨረስከው ሀሳብ ያልጨረስከው አለና ለምንድን ነው ራሳቸውን መልካቸውን ቀይሮ የሚመጡት የሚለው ላይ ሀሳብን ጠቅለል አድርግና ከዛ በውይይት መልኩ እናደርጋለን። ሌላ ሰው አስገብተን አይሻልም? ስሜታዊ የሆኑ ልጁም የጠየቀው ኦሪት ዘዳግም ላይ ያለውንም መልስ ሰጠን። ይሄን አያችሁ? መልካም። እሺ አንዴ ቆይ ልፈትላችሁ። ይሄን አያችሁት ጋይስ? ይቅርታ ይሄን አዲስ አወጣላችሁ ተናገር ያለው እዩ በደንብ። ይሄ የሚገኘው አልሱናን አልሹራ ቮሊዩም 1 ሐዲስ 1153 ላይ ነው የሚለው። ምን ይላል መሰላችሁ? narrated Abu Sufa ibn Harb heard from the apostle of Allah, peace and blessing be upon him, that he said, my friend, in the holy words of Allah. Allah ምን አለው? ሴፍ አለው። ምን አለው ጋይስ? ሴፍ አለው። ያላ ሴፍ ማን ነው? ቅዱስ የሆነው የመሐመድ ብልት ነው። እኔ አላልኩም፣ ሐዲሱ ነው ያለው። ስለዚህ አላህ ቀና ብሎ ያመሰግነዋል። የቱ? ይሄ ብልት አላሁ አክበር ይላል። ይሄ ብልት ራሱ ለአላህ እውቅና ይሰጠዋል። በዚህ ብልት ነው ዴርቪን የሚያደርገው። ስለዚህ እኔ አላልኩም። አልሱናን አልሹግራል ቮሊዩም 1 ሐዲስ 1159 ግባና 53 ግባና ኢ አንተ አብዱል ከፍትላለሁ ሌላ ከፈለክ የመሐመድ ይሄ ነው። ምን ይሏል? ሴፍ ነው ይሏል። ምን ይሏል? ሴፍ ነው። ቅዱስ ሆሊ ቅዱስና ምንድን ነው? ሴፍ ነው። የመሐመድ ብልት። ለምንድን ነው ሴፍ ነው የተባለው? ሴቶችን የሚያጅድበት፣ ህፃናቶችን የሚያጅድበት። ማን ነው እንዲያለው? ማን ነው እንዲያለው? ስትነኩኝ እኔ እናደዳለሁ። በስርዓት ስም ቀየረ ስትመጣ ይሄን አወጣብሃለሁ። ኦኬ። ያላስ ምን ያክላል ርዝመቱ? ያላ ምን ያክላል ርዝመቱ ከተባለ አጠና ያክላል። ያላ አጠና ያክላል። ኢቭን አንድ ሀገርን የሚያፍረስ አቅም አለው። ይሄ ለምን ወደ ላይ እንደቆመ ታውቃላችሁ? ለምን ወደ ላይ እንደቆመ ታውቃላችሁ? አላህን እያመሰገነ ነው። በዚህም እንኳን አምልኮ ታስታውሱ ከሆነ ሰደቃ ነው አላለም? አንድ ኡስታዝ እንደ ዶሮ ሳይሆን እንደ አህያ ቢኖር እንኳን ደስተኛ ይሆናል አላህ ብሎ ነበር መስጊዱ ሲናገር። አህያ እኮ ሰደቃው ወላሂ አለ። የመሐመድ ሰደቃ ወይም የመሐመድ አምልኮ ለአላህ የሚያስገባው በዚህ ርዝመት ነው። እንደ ዶሮ ጉብ አትበል፣ አትቆይ፣ አትጨርስ ይላል። ስለዚህ መሐመድ 30 የወንድ ጉልበት ተሰጠው የሚለው እዚህ ላይ ነው። ባይዘዌ ጉልበቱ የእግር ጉልበት እንዳይመስልህ፣ የ30 የወንድ ጉልበት ተሰጠው በዚህ ላይ ነው። በዚህ ነው አይሻን የጨረሳት። እሺ ሀቢቢ አቆመው እና ልጁ ያነሳውን ልጆቼ እና እስኪ ዘዳግም 32:28 ላይ ጥያቄ አለው። ኤኒዌይ ምን አይነት ጥያቄ እንደሆነ አላውቅም፣ ግን ክፍሉ የሚናገረው ወንድሜታቸው ነው እየሰማህ ካለ አንድ ሰው አስገድዶ አንዲትን ሴት ቢደፍራት ቅጣት እንዳለው የሚናገር ነው። እንዲህ ላላ መብልት
ከቁጥር 25 ጀምሮ ነገር ግን ሰው የታጨችን ልጃገረድ በሜዳ ቢያገኛት በግድ አሸንፎም ቢደርስባት ያ የደረሰባት ሰው ብቻውን ይገደል። ብላቴናይቱ ላይ ግን ምንም አታድርጉ። ብላቴናይቱ ላይ ለሞት የሚያበቃ ኃጢአት የለባትም፣ ለምን አስገድዷት ነውና የለባትም። ሰው ባልንጀራው ላይ ተነስቶ እንደሚገድለው ይህ ነገር ደግሞ እንደዚሁ ነውና በሜዳ ባገኛት ጊዜ የታጨች ልጃገረድ ጮኻለችና የሚታደጋትም አልነበረምና። አንዲት ሴት አንድ ሰው በግድ እንትን ካላት ጨዋ ድረሱልኝ አስጥሉኝ ብላ መጮህ አለባት። አየህ፣ የሚታደጋት ከሌለ ቅጣት የለባትም፣ በዝሙት አትቀጣም። ያ ሰው ግን ይቀጣል ነው እያለ ያለው። ይሄ ዝሙት አድርጉ እያለ አይደለም። እንዴት ምን አይነት ትምህርት እንደሰጡ እነዛን ሰዎች ጠይቃቸው፣ ወይንም ደግሞ አንተ ምን አይነት መረዳት ይዘህ እንደመጣ። ኦልሬዲ ክርስቲያን ነኝ በሚል ማንነት ነው የመጣው። ያን ራስህ ሐሰተኛ መሆንን የገባን እና እዚህ ክፍል ላይ እውቅና እየሰጠ አይደለም። ዝሙት ስሩ እያለ እውቅና እየሰጠ አይደለም። እግዚአብሔር ከሚጸየፋቸው አንደኛው ዋናው ኃጢአት ምንድን ነው? ዝሙት። ስለዚህ እኔ ቅዱስ ነኝና እናንተም ቅዱሳን ሆኑ ብሎ ያስተማረ አምላክ ዝሙት ስሩ የሚል አይደለም። እሺ፣ ይሄ እንደዚህ አይነት ሰው አንዲትን ሴት ቢያስነውራት የሚቀጣውን ቅጣት የሚናገር ነውና ስለ ዝሙት ያስተምራል ብለህ መምጣትህ ስህተት ነው ወንድሜ። ወይንም መስማት ክርስቲያን ከሆንክ መስማት ያለብህ ከክርስቲያን ነው እንጂ ከሙስሊም ሰምተክ ይኸው እንግዲህ ዝሙት የሰራን ሰው የሚቀጣውን ቅጣት ዝሙት ስራ ተብለህ እንደታዘዝ አድርጎ ቀይሮ ሲነግርህ አሜን ብለህ መምጣትህ ነው የሚያስነውረውና እንደ ክርስቲያን የት መጠየቅ እንዳለብህ ያለብህ ይመስለኛልና ኤኒዌይ የገቡ ልጆች አሉና እነሱ እናውራለን። እኛ ዛሬ እንደው መመለስ አልነበረብም። ለሱ ልትል ከሆነ ከመለስክ ቴንኪው፣ ምንም ችግር የለውም። ለምንድን ነው ማንመለሰው? ለሐሰተኞች መልስ አንመለስም። መስሚያቸው ጠማማ ስለሆነ ማለት ነው። መጀመሪያ እስልምና ሙስሊም ነኝ ብሎ አደባባይ ያልገባ አታክት እናረግና የመሐመድን ገበና አደባባይ ላይ እንገልጥለታለን። ቀጣይ ግን አሁንም ሌላ አታክት የሚያደርግ ሰው ካለ እመኑኝ፣ እዚህ ያላችሁ አሁንም ይቅርታ ነው የምላችሁ፣ የአላህን ነው ማወጣላቸው ከሐዲሳቸው ላይ ርዝመቱን ምን ያክል እንደሆነ አሳያችኋለሁ። እዛ ላይ ነው የምሰራው። ከፈለክ አይ እንከባበር፣ እሱን አልፈልግም መትለኝ ከሆነ በስነ ስርዓት አውራ ግባ፣ ለመጠይቅ ጥያቄ መልስ መልስ። ያለበለዚያ ግን ራቁቱን እርቃኑ እንደነበረና እርቃኑን ለማን እንዳስቀረው ራሱ አሳያለሁ። ኦኬ፣ ታች ሆናችሁ ደግሞ ክርስቲያኖች ሀቢቢ ስነ ምግባር ይኑር የምትሉ ክርስቲያኖች ለእናንተ እነግራችኋለሁ ደግሜ፣ እየመረራችሁ ዋጡ። ታች ሆናችሁ ክርስቲያኖች ላላችሁ ከፈለክ የነብዩን ሱና የምትከተሉ ከሆነ ተከተሉ። ግን አወጣለሁ፣ ካልተመቻችሁ ለቃችሁ ውጡ። ሀቢቢ ጥያቄን ጠይቀው። ማንን? ኦኬ፣ ክስተት ፕሮቴስታንት ነኝ ብለህ ነበረ፣ ልክ ነኝ? ያ እሱ ለኔ ተወልኝ ካሌብ፣ አሁን የገባሁት ካሌብ ላመሰግንህ ነው። በቃ እንደዚህ መጽሐፍ ቅዱስን እንደዚህ አስተምረኸኛል። ትክክል እንዳልሆንኩኝ የነገሩኝ ሰዎች ሚዩት አድርግ፣ አትለፍለፍ። አላህ ጣዖት ነው ትላለህ። እንደነገሩኝ ካሌብ አስረድተኛል። ቴንኪው። በቃ ይሄ ነው ሃይማኖት ማስተማር፣ እንደዚህ ነው። ውጣ። ማን ያስገባው? አንተ ነህ ካሌብ ያስገባው? ያ ላስገባ ስትለው ነው እንትን ያልኩት።
አሁንም ራሱን ሆኖ ካልመጣ ለምንድን ነው በፕሮቴስታንት ስም የሚሸቅጠው? ለምን አትሰሙ? ግለሰብ ጋይስ ግልጽ ይሁን። አሁንም መልስ ለምን ትመልሳለህ? ግልጽ ይሁን። የመጣበትን ቦታ ሶርሱን እንወቀው። ለምንድን ነው የሚቀጥፈው? አሁንም ምን ነኝ ያሰጠው? ካሌብ አታስገባ፣ ፕሮቴስታንት አይደለም። አይ እሱ ውሸቱን ነው። ለምን መሐመድ ሐሰተኛ ነብይ እንደሆነ እንትን ያላለ ሰው ነው። አላህ ጣዖት እንደሆነ መናገር የፈራ ሰው ነው። እንዲህ የሚል ፕሮቴስታንት እሱ አጭበርባሪ ነው። ነገር ግን አሁን ባነሳው ነገር ላይ ያው ትላንትና ማታ ፎይ ላይ ነበረ። ክርስቲያኖች፣ አንዳንድ ክርስቲያኖች የምታደርጉት ነገር በጣም ደስ የማይል ነገር ነው። እኔ የሙስሊም ጓደኛ ካላችሁ በፍቅር መኖሩን አንቃወምም። ነገር ግን እንዲያው ከልክ ባለፈ እየሄዳችሁ የመሐመድን ሽንት ለመጠጣት ዳርዳር እያላችሁ ያላችሁ ክርስቲያኖች ብትሄዱ ማንም መብታችሁ ነው። ማንም የሚከለክላችሁ የለም። ግን ሁለት እግር አለኝ ብሎ በአንደኛው እግር ክርስቲያን ቦታ ላይ በአንደኛው ደግሞ የመሐመድ አጋንንት ላይ መቆም አይቻልም። የአጋንንትንም ማዕድ መጨለጥ የጌታንም ማዕድ መቁረስ በፍጹም ነውር ስለሆነ እንደዛ ባታደርጉ እና ሞዴሬተሮች ግን ብሎክ አድርጓቸው። እንደውም እንትና ሰጥቻቸዋለሁ፣ ስልጣን ሰጥቻቸዋለሁ። እነዚህ ይሁዳዎች ናቸው፣ የይሁዳ ልጆች ናቸው። ባይዘዌይ ግን እኔ አንድ ነገር ልንገር ካሌብ ቆጠል ሻውራ አንዳንዶች የእግዚአብሔር ቃል ካለማወቅ የተነሳ በእንደዚህ አይነት ይሄ በጓደኛ ተጽዕኖ ውስጥ የሚገቡ ሰዎች አሉ። እነዛንም ሳናውቅ እንትን እንዳንል ማስተማር መለየት እንዳለብን። ለምሳሌ ህብረት ማድረግ ያለብህ ከምን ጋር ነው? ከወንጌል እንቅፋት ከሆነ ጋር ነው የምንተባበረው የሚለውን ማስተማር። ካለማወቅ የተነሳ እንደዚህ አይነት መመላለስ ውስጥ የሚገቡ ሰዎች አሉ። ከስሜትም አንጻር እንደዚህ የሚገቡ ሰዎች አሉ። እነዛንም ታሳቢ አድርገን የስ ልክ ነው። ራሳቸውን ቀይሮ የሚመጡ አሉ። አንዳንዶች ደግሞ አላዋቂ የሚሉ የሚለቀልቁ አሉ። አንዳንዶች ደግሞ ይሄ ሚዲያውን ገንዘብ የሚሸቅጡበት አሉ። ይሄ ሁኔታውን ግሪሳውን ተከትለው ገንዘብ የሚሰሩ ማለት ነው። ስለዚህ ያንንም እነዛን ለይተን መምታት ሞክቴል ለይተን መምታት። እነዚህ ገንዘብ የሚሰሩ ሁኔታዎችን ተከትለው የሚሄዱ እነሱን ቀንዳቸውን ማለት ተገቢ። ግን አንዳንዶች ደግሞ በዋናነት ሳያውቁ የጓደኛ ተጽዕኖ ውስጥ የሚገቡ አሉና እነዛንም ልናስተምራቸው ልንመልሳቸው የሚገባቸው መመለስ አለብን እና በዛ መንገድ ቢሆን መልካም ነው። ሁሉም አንድ አይነት ተመሳሳይ አስተሳሰብ ይኖረዋል ብለን ስለማናስብ እና የአሁኑ ልጅ ደግሞ እንደዚህ ካለ ፕሮቴስታንት ነኝ ካለ ኦርቶዶክስ ከሆነ የቤተክርስቲያን አስተምሮ አለ። ፕሮቴስታንትም ከሆነ አስተምሮቶች አሉና በዛ መለየት እንችላለን። ያም ብቻ የመሐመድን ሐሰተኝነትንም በመጠየቅ ብቻም ሳይሆን ለምሳሌ የቤተክርስቲያን 5ቱ አዕማደ ምስጢራት ምንድን ናቸው? እነዚህ ምስጢራቶችን መጠየቅ አንድ ክርስቲያን ሊያውቃቸው የሚገቡ ትምህርቶች ስላሉ ማለት ዶክትሪናቸው ምንድን ነው? የፕሮቴስታንት ዶክትሪን ምንድን ነው ያለው? ቤተክርስቲያን የትኛው ዶክትሪን ነው ያለው? ይሄንን መጠየቅ ያለበትም ቤተክርስቲያን ዶክትሪን የማያውቅ ከሆነ እንግዲህ ሐሰተኛ ነው ማለት ነው፣ ወይንም ሄዶ መማር ነው ያለበት እና በእንደዚህ መለየት አለብን ብዬ አስባለሁ። ለዛ ነው ልጁን ላስገባ ያለኩት። ምን አለ መሰለህ እንደዚህ አይነት ሰው በቃ እስልምና ለቆ ከወጣ ለቀቀ ነው፣ በቃ አለቀ። ማሽቃበጥ አያስፈልግም። ለቅቅ ያለው አለ ለቅቅ ያለው ካለ አላህ አምላክ እንዳልሆነ አምኖ ነው የለቀቀው። አምላክ እንደሆነ ካመነ አይለቅም።
ምንም ተራራ ሆኖ ምስጢር አንድ ላይ ምናምን መግባት የለብን። በዚህም ራሱ ማግኘት ይችላል። ሁለተኛ ነገር ደግሞ ታልችላላችሁ መረረህም ከበደም ክርስቲያን ለሆንከው ሸክም ሆነብህም አልሆነብህም አንተም ከፈለግ ጀሃነም ትገባለህ እንጂ የመሐመድን ሱና ተከትለ እዚህ እንኳን እኔ ማውራት ባልችል ቤት አለኝ ቤቴ ከፍቼ አደባባይ ላይ እርቃኑን ነው የመሐመድን አስተምሮ መሰቅልልህ። ወንጌል ሲበካ ወንጌል ስለማሰብክ እኮ ነው። አየህ ዱርዬ ስለሆንክ ለዛ ነው እዛ የሚሄዱት። እኛ ጋር መጥቶ ይማራሉ። እኔ ከመሐመድ ይሻላለሁ። እኛ ጋር ገብቶ ይማራሉ። አንተ ግን ዱርዬ የስድስት ዓመት ልጅ አልደፈርኩም። መሀይም ስለሆንክ ለስድብ ግን አንደኛ ነህ። ለስድብ አንደኛ መሀይም የአብደላ ልጅ መሐመድ ነው። ደንቆሮ ስለሆንክ ካካ መምላኪ ስለሆንክ ሁለታችሁም አቁሙ እስኪ። ደደብ ነህ። አየህ ወንጌል ስበክና ውሰድ። በቃ አቁም ፕሊስ። አንዴ ወንጌል ካልሰበክ እኛ ጋር መጥቶ የሚማሩት አንተ አልኩ አይደል? እሱ እኮ አቆም አይደለ እንዴ? አቆም ካልኩ እሱ ሲያቆም አንተም አቆም ነው ያለብህ። እና ያሰድባል። ለምሳደብ ኖ እሱ ስድብ ነው የሚያስተምረው። ይኸውልህ አስተምሮት ላይ ያሉ ነገሮች አሉ። እንግዲህ ያንን ሲነገር ስድብ ሊመስልህ ይችላል። የስ እረዳሃለሁ። ከአንተ በላይ ተሳዳቢ የለም። እሱ እናውቃለን። ተው እሱ ስድብ ነው የሚያስተምረው። የራሱ ልጅ የተሳደበ እኮ ነው። አየህ በቃ እውነት ተናጋሪዎችን ይሳደባል። እታችሁ ስድብ ሊመስልህ የሚችላቸው ነገሮች ያ እረዳለሁ። ለአንተ ስለማታውቃቸው መጽሐፍ ሲገለጥ ሊመስልህ ይችላል። ይሄንን ግን ለአንተ እያስነበብን ነው መስጠት ያለብን። ስዊት ሀቢብ ምንም የተናገረው ነገር የለም። የሐሰት ትምህርት ነው። የስ መጽሐፍ ላይ የተናገራቸው ንግግሮች አሉ። የስ ለአእምሮ የማይመቹ ናቸው። የስ ለአንተ ግን እንደ ስድብ ሊመስል ይችላል። የስ በአንተ በኩል እውነት አለክ። ለምን ስለማታውቀው አዲስ ነገር ነው፣ ስድብ ነው የሚመስልክ። እሱ ጋር ደግሞ አቢብ ጋር እውነት ነው፣ መጽሐፍ ላይ ያሉ እውነቶች ናቸው። ቅድም ኡስታዝ አብዱሰላም ነው የተጻፈ ነገር ከሆነ እያወራሁት የተጻፈ ነገር ከሆነ ስድብ አይደለም ማለት ነው። የተጻፈ ነገር ከሆነ የምታነባው ስድብ አለ። ኡስታዝ ነው ያለኝ፣ እግዚአብሔር ምስክሬ ነው። እኔ የተጻፈን ነገር አቢብ ካነሳ የተናገራቸው ነገሮች ላይ መጽሐፍ ላይ ከሆነ እንደ ስድብ አትቁጠረው። መጽሐፍ ቅዱስ ላይ የምታነሳቸው ነገሮች እኔ እንደ ስድብ አልቆጥራቸው። ለምን? መጽሐፍ ቅዱስ ላይ ያለ ስለሆነ። አንዴ እኔ ዋሻውኝ ላንበብላችሁ። እርሱ ያ በማይቦች ውስጥ አንቀጾችን ቁርአንን በእርሱ ላይ የሚያነብላቸው ከማንጋራትም የሚያጠራቸው መጽሐፍ ጥበብን የሚያስተምራቸው የሆነው